ምንድነው ዝም ብሎ ጆሮዬን የሚበላኝ? ምን ልሰማ ይሆን? ያቻስቱ ማስቲካ ደግሞ ጠፋች። ባልጠፋ ሰው እንደው የሷ ወሬ እንኳን ይናፍቅ የሚረባ ወሬ ካለ ብዬ ነው እንጂ ጥበቃ እንደው ይሁን ያህል አቤት አቤት አቤት። እኔ እኮ እንደው ያልሞከርኩት ነገር የለም። የባህል ሐኪም ሆንኩኝ፣ ትዳር አማካሪ ሆንኩኝ፣ ምን የረባ ወሬ የለም እኮ እንደው አንድ የረባ ወሬ የለም። አሁን ግን እስካሁን ያልሰራሁት ለየት ያለ ቆንጆ ወሬ የሚገኝበት ስራ መጀመር አለብኝ። ምን ልጀምር? በባለፈው ጫማ ቀባልኝ ብዬ ያን ሊስትሮ ስሰጠው እኮ እማማ ስራው አይከብድም ወሬ መስማቱ ግን ይከብዳል ብሎኛል እኮ። ምን እንዴት ስለው የመጣው ሰው ሁሉ ቁጭ ብሎ እንደ ጮማ የሆነ አዳዲስ ወሬ እያወራ አሰለቸኛል። እኔ ግን አልሰለችም። እሱን መስራት አለብኝ። after ሙሉ ሻወር ጠብ ስሚ እናትዬ፣ ሙሉ ሻወር ሰውን ገላ ማጠብ ስላልጀመር ስንጀምር እንጠራሻለን። አሁን አናት ሳይዋት ማነው ግን ይጠቡልኛል? ጫሜ ስለቆሸሸ እንዲያጠዱልኝ እንጂ ሊስትሮ ነው ታዲያ? ምን ነው ሊስትሮ አልመስልም እኮ። ሊስትሮ ከሆኑ ይጠቡልኛ። ቸኩላለሁ፣ ሆስፒታል መሄድ አለብኝ። የተረጋጊ እንጂ ምንድነው? ምኑን ልጠበው? በአንድ እግር እኮ ነው የመጣሽ። ኦ ማይ ጋድ! የጥየው ነው መንገድ ላይ ስመጣ ወርቆብኝ ነው በቃ። እኔ ምን አውቃለሁ? አንቺ ንገሪኝ እንጂ ጆሮ እየጣረግሽው እንዴ መንገድ ላይ ጥለሽው የምትመጪ? በቃ ዝም ብሎ የጠብታ የገዱልት እግር ጫማ ማድረግ አለብኝ እንዴ? እኔ የምለው እንደው እኔ ቤት መዋል ሲጀምር እንደው ህዝቡ ሁሉ አብዶ ጠበቀኝ እንዴ? ማለት እሱን ተይውና እናት አለ። ግን በሰላም ነው ሆስፒታል የምትሄጂው? ከመሽ ጀምሮ ደግሞ በሰላም ሆስፒታል የሚሄደው? ውይ ለካ ሆስፒታል ነው ያልሽኝ። ምን አጋጥሞሽ ነው ሆስፒታል የምትሄጂው? አሞሽ ነው? ኧረ እኔ ደህና ነኝ። ባሌ የመግደል ሙከራ ተደርጎበት እሱ ጋር ነው የምሄደው። አቤት ጊዜ ሰው እንደው እንዴት ነው የተጨካከነ አንቺ! የኔ ሰው አክባሪ እንደው ምን አርጎ ነው እንደው ሊገሉት የተነሱ አንቺዬ? ያውቁታል እንዴ? ማንን ነው ማቀው? ባሌ ነው። ኧረ እኔ ታውቂው ብለሽ ነው እንደው ስትነግሪኝ ታሪኩ አሳዝኖኝ እንጂ የዋ ቢሆን ነው እንጂ እንዲህ ሊገደል የተነሳ። የዋ ባይሆን ማን ይገለዋል ብለሽ ነው? ታዲያ ታውቆት ነው ጥሩ ሰው ነው ምናምን እያሉ የሚቀባጠሩት። እሱን ተይውና ልጅ እንደው ማን ነው ግን የመግደል ሙከራ ያደረገበት? እኔ ባኩት አንቺ ግን ምን አይነት ጨካኝ ነሽ? ራስሽ ለመግደል ሙከራ አድርገሽ እንደገና ራስሽ ልትጠይቂው ትሄጃለሽ? ኧረ እኔ ልጠይቀው አይደለም የምሄደው። እና ምን ልታረጊ ነው የምትሄጂው? እንደጀመርኩት ልጨርሰው። ኧረ የፖሊስ ያለ፣ ኧረ የሰው ያለ። ወይ ምን አርጎሽ ነው የምትገዢው? ከገዛ ጓደኛዬ ጋር አብረው ተኝተው አገኘኋቸው። እሷ አመለጠችኝ፣ እሱም እግዚአብሔር አተረፈው። ምን አይነት ዘመን ላይ ደረሰ? እኔ የምለው አንቺ እንደው ምን አጥቶ ነው እንደው ቺት ያረገብሽ? አንቺ እኮ ቆንጆ ነሽ እናቴ፣ ልጅነት አለሽ እንጂ ልጅ ነሽ። ግን እንደው ትንሽ ነሽ ትልቅ ነሽ እንደው ጠጠር ብለሽ ነው መሰል። እኔ ሲያድል የገረመኝ ከኔያችን ሴት መርጦ መሄዱ። እሷ የትም አታመልጠኝ። ተይ ልጅ ተይ፣ አስቢበት እናት አለ። እንደው ቢቀርብሽ ነው የሚሻል። በቀል ምንም ጥቅም የለውም። ለምክሮት አመሰግናለሁ። አሁን ሂሳብ ስንት መጣ? 50 ብር ነው። ይሄው ነው የቀረብሽ። ኧረ እንደው ጫማውን ያስገባው ሰው ሁሉ ደግ ነው። የኃይለ ሥላሴ ጊዜ ዘመን የደጉ ጊዜ። እኔ እኮ ጉልት ተቀምጬ እንደዚህ ድፍን 200 ብር ሰው ሰጥቶኝ አያውቅም። 20 ብር፣ 10 ብር፣ 25 ብር፣ 50 ብር፣ በቃ ከፍተኛው 50 ብር። አሁን 200 ብር ምንም እኮ አላረኩም። እግሯን ዝም ብዬ ነካ አረኩላት። 200 ምቀኛዬን ያዝልኝ አደራ። ሁለት መቶ አይ በቃ እችላት ንግድ ማለት ራራ ግን እብድ ናት። እቺ ጤናማ አይደለች። እግሯ ጫማ ላይ ወልቆ ሲሄድ ምንም ያልገባት ምን ጉድ ነው? በይ ጫማ ስፊና ጥረጊልኝ።
እሺ ደህና ነሽ ግን አይደል? ደህና ነኝ። አይ ባዩሽ ወዳጄ እኮ ነሽ አንቺ። አዎ ድሮማ ቀረ። ድሮ ቀረ አይደል? አዎ ወዳጅነቱ። አዎ አቤት 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 አንቺ እኔ የምለው ባዩሽ እንደው ከየት አገኘሽው አገር ውስጥ የሌለ ጫማ ከየት አመጣሽው እባክሽ? ብራንድ ሆነብሽ አይደል? ድንቄም ብራንድ። እኔ የምልሽ ይሄን ጫማ እኮ ይኸውልሽ በጃንሆይ ጊዜ አያቴ ስታረገው ነው የማውቀው። እንደው ወይስ ቆራሌው ጀመርሽ እንዴ? አቤት አቤት ወረኛ። እቺን ትወዳለችና ባዩሽ እኔ ነኝ ቆራሪው። ትሰሚያለሽ? ሴቷ ልጄ ምን መሰለ ኬንያዊ ፈረንጅ ልታገባ ነው። ቀላል ሰው ግን እንዳልመስልሽ። ወይ አስረኛው እሺ ኬንያን ፈረንጅ ሆነች እንዴ? ባክሽ ወሬውን ተይና ስፊልኝ። ድሮም እንደምትቀኝብኝ አውቃለሁ። ስሚ እኔ ትርንጎ በእንዳንቺ አይነት ስቱፒድ አልቀናም። ወጪ ምን አልሽኝ? ጋዴም ሺት በጫማሽን ይዘሽልኝ እንጂ እኔ ትርንጎ የማንም ኮልኮሌ ማጣራቀሚያ ነው። ጎ ይቀራል። ካልቻልኩ ማቲ ተይ እንጂ አንቺ እንደው መጣላታጭ እጂ ወረኛ እቃ ማትጥልቺ ኮልኮሌ ዲ የለም እኮ ራሱ ድርጅቱ እኮ ተዘግቷል እኮ የዚህ ጫማ። እኔ የማንም ልቅ ምን ትላለች እቺ ወረኛ? ደግሞ የማን ካልሲ ነው? ደግሞ ካልሲ ነው። እንዴት ነው እንዴ ሳሚዬ? ምን ነው ልጄ? አንተ ወርቅ የሆነ ጫማ ለብሳል። ትንሽ ጫማው አያሳዝንም? እንደዚህ ካልሲ አልባ እንደዚህ አሁን ባዶ እንደዚህ አድርገህ ትለብሳለህ? አሁንማ መናጤ ዳህ ሆኛለሁ። ያጣ የነጣ ዳህ ሆኛለሁ። እንዴት? ፀጉር ቤቱስ? አንዲት ሰይጣን ያለኝን ሁሉ ወስዳብኛለች። አሁን መሞት ብቻ ነው የምፈልገው። ለመሆኑ ማናት ልጅቱ? በፌስቡክ ነበር የተዋወቅነው። ከዛም በአካል ተገናኘን፣ በደንብ ተግባባን። ከዛን ወደድኳት። ከዛስ? ከዛማ በአንድ የተረገመ ቀን እያለቀሰች ደወለችልኝ። ምን አለች? እናቴ ታማለች፣ ለሷ ማሳከሚያ 200 ሺህ ያስፈልገኛል፣ ካለዛ ትሞታለች ብላ ደወለችልኝ። እንደው ጉድ እኮ ነው። እሺ እስቲ በል ቀጥል። ከዛማ ምኜ ሰጠኋት። እና ታዲያ ምን ተፈጠረ? ከዛ እናቴ ድናለች፣ የደስ ልጋብዝ ብላ ቀጠረችን ደውላ። ሰይ እንኳን ዳነችላት። እንዴ ገና መች ጨረስኩለት። ኧረ ጉድ እኮ ነው። እስቲ በል ቀጥል፣ እየሰማሁ እኮ ነው። በምጠጣው መጠጥ ውስጥ አንድ የሚያደነዝዝ መድኃኒት ጨምራ ከዛን ወረቀት ላይ ያስፈረመች። የጋብቻ አይደለም። ኧረ ጉድ እኮ። እና ምንድን ነው? ያለኝን ንብረት ሁሉ በገዛ ፈቃዴ ለእሷ እንደሰጧት የሚያደርግ ወረቀት ላይ ነው ያስፈረመች። የፈጣሪ ያለ ለዛ ነዋ በባለፈው መጥቼ ፀጉር ቤት ያጣው። አዎ ማማ። እና አልከሰስካትም እንዴ? ብከሳት ምን ዋጋ አለው? ወረቀቱ ላይ ፈርሜያለሁ። በላይዞሽ ግድ የለም የሆነ መፍትሄ እንፈልጋለን። እሺ ማማ። ጫማዬን ስንት ነው ግን የሚጠርጉልኝ? ግድ የለም ዛሬ ምንም አላስከፍልም፣ በነፃ ነው የምጠርገው። አይዞሽ ማልፍ ነገር የለም። ምን አባቱ ገንዘብ አይደል? አንተ ደህና ሁን እንጂ ገንዘብ እኮ ይሄዳል ይመጣል። በቃ ምንም ችግር የለውም። አቤት ጫማ ዘነጠ እንኳን ዘነጥክ። ደግሞ ለማን አባቱ ደስ ይበለው ብለህ ቀይር። ጎበዝ ለማን ደስ ይበለው ብለህ እስቲ ብራዘር እቺ ነገር እኮ አድርግልኝ፣ ጉዳይ አለኝ፣ እቸኩላለሁ። አቤት እንዴ እማማ እርሶ ነዎት እንዴ? እኔ ነኝ ዳንዬ። ምን ነው ገረመ? እንዴት ነው የማይገርመኝ? እርሶን እኮ እዚህ ቦታ ላይ አየዎታለሁ ብዬም አልጠበቅኩም። ምን ማለት ነው? ይሄ ቦታ ምን ሆነ ንገረኝ እስቲ። እየናካው ነው እንዴ? ፍየል ልደታ ቅዝምዝም ሰበታ አለች አያቴ። አንተ ጭራሽ እኔ ላይ ጠቅሳለህ? አንተ የወንዝ ድንጋይ። አሁንና ልጥረግልህና ተነስና ሂድ። ግን እንደው እማማ መጥረጉንስ ይችላሉ? ሊስትሮ እኮ ትልቅ እውቀት እና ልምድ ያስፈልገዋል። ልምድም አለኝ እናት አለም። ጥርሴን የነቀልኩበት እኮ ነው። ይሄ ቡሩሽ ይኸውልህ፣ ቡሩሽ አትበለው፣ ታሪካዊ ቅርስ በለው። ይሄን ታዲያ ለምን ሙዚየም አያስቀምጡትም? ቀልደኛ ነው። እውነቴን እኮ ነው። ይኸውልህ ይሄ አያቴ የጃንሆይን ጫማ የቀባበት ነው። ከዛ ደግሞ ለአባቴ ሰጠው፣ አባቴ ደግሞ ለኔ ሰጠኝ። ወይ ጉድ! ብላችሁ ብሩሽ መወራረስ ጀመራችሁ። አሁን እስቲ ለማንኛውም የሚጠረጉልኝና እወስናለሁ ችሎታው። ይሄ በቃ ፋጭልጥ እኮ ነው። ልብሴን ነው እንደሚቦር አይደለም። መጀመሪያ እንደዚህ ነው የጠርጌ
እማማ የአያቴ ቀለም ቀቢ ነው ሊስትሮ የሚሰራ ነበር ምናምን አላሉኝም? ይቅርታ ዳንዬ፣ ሀሳብ ውስጡኝ ነው። ይቅርታ አበላሽው። እማማ እውነቴን እኮ ነው። ይሄ ስራ ለእርሱ አይሆንም። ለምንድን ነው ለእኔ የማይሆነው? እኔ ከማን አንሼ ነው አንተ? እኔ እኮ ከማንም ያንሳሉ አላልኩም፣ ግን በመጦሪያ እድሜዎት እንደዚህ አይነት ስራ ለእርሶም ቢሆን ጥሩ አይደለም እንዴ። ቢያሞትስ? ዳንዬ ወድጄ መሰለ ያለ ስራ ቤት ቁጭ ብሎ መዋል ይሰለቻል። የልጆቼን እጅ ከምጠብቅ ደግሞ በቃ ራሴ ልስራ ብዬ ነው። ቢሆንም እማማ ይሄ ስራ ለእርሶ ጥሩ አይደለም፣ ይቅርቦት። እሺ አስብበታለሁ። እሺ በቃ አሁንማ ከመጣው አይቀር ጫማዬን ያጽዱልኝ። ምን ነው ዳንዬ ትንሽ አላሳዝንም? እናትህ አልሆንም? ምን አጠፋው ማማ? ሙዚየም መቀመጥ ያለበት ጫማ ጥረጊልኝ ብለህ ተመጣለህ እንዴ? ቆይሽ አሁን ይሄ ጫማ ምን ሆነ እንዴ? ገና እኮ ከገዛው 6 ወሩ ነው። አቤት ውሸት፣ አቤት ቀደዳ። ምን አደረኩ? ይሄን ጫማ እንደ ቡታጋዝ ክሩን እየቀያየርክ መልበስ ከጀመርክ እኮ 3 አመት 4 አመት ይሆናል እኮ። አፍ አውጥቶ መናገር እኮ ነው የቀረው። ኧረ እማማ ሙድ ያዙብኝ፣ ይጥረጉልኝ በቃ። ምኑን ልጥረገው? ይሄን ጫማ አልቅሶ እኮ አስለቀሰኝ። ማን ያስለቀሰውት? ጫማው ነዋ። ይሄው መረረኝ እያለ እየጮኸ እኮ ነው፣ እያለቀሰ እኮ ነው። ግድ የለህም እኔ ሌላ ጫማ ገዛላለሁ። አውጣና ጣለው። ለጫማም እኮ ጡር አለው ደግሞ። በቃ አመሰግናለሁ። ደህና ነሽ ትንጎዬ? አይ ደስ አለኝ። በስሜ ጠራኸኝ አይደል? ሌላ ስም አለሽ እንዴ? ያው እማማ ነዋ። አይ የምን እማማ ነው? እማማ ብሎ መቀራረብ አለ እንዴ? ኧረ አታስቀኝ። ልጆችሽ ተጠሩሽ ይበቃሻል። አንቺ ደስዬ፣ እኔ ትንጎዬ ብንባባል አይሻልም? በላውን አምጣ እናቴ ልጥረግልህ። የማይሆነውን አንቺማ አትጠርጊልኝም፣ እኔው ጠርገዋለሁ። ታዲያ ለምን መጣ? ባይሆን አምጪው፣ እኔ ራሴው ጠርገዋለሁ። እኔ ማንን ጎፈሬ ላበጥር ነው? አንተ የምትጠርገው? አይ የሚያማምሩ ጣቶችሽ ጫማ መጥረግ የለባቸውም ብዬ እኮ ነው። አንተ ሰውዬ ግን ምን እያሰብክ ነው? እኔ አልገባኝም። ያው ባልሽ ከሞተ በኋላ እኔ ከጅዬሻለሁ። ብቻሽን ተመኖር ሁለት መሆን ይሻላል። ምንድን ነው የምታወራው? ያማሃል እንዴ? እውነቴን እኮ ነው። እስከ መቼ ድረስ ብቻሽን ትሆኛለሽ? ከአንድ ሁለት መሆን አይሻልም? ዛሬ በጤና አይደለም አይደል? እኔ እኮ ትርንጎ ነኝ፣ አላወከኝም እንዴ? እውነትም ትርንጎ። አንዴ ልግመጥሽ። ኧረ እንደው እብድ ውሻ ይግመጥህ። አሁን ሳትዋረድ ተነስና ሂድልኝ ብያለሁ። ኦፕን ኢንተርቴይንመንት ምን ማለት ነው? ባንቺ አልቆርጥም ተስፋ ማለት ነው። የጭ ወደዛ አሁን ስራ እንትናት በቃ ተነስና ልስራበት። ተነስ ሂድ። አስቢበት። ኋላ እኔን የመሰለ ሰው አታገኝም። ተው እንጂ ለዛ ነው እንዴ? እኔ ጦረታ መክፈያ ቦታ እኮ አይደለሁም። 10 ጊዜ እየመጣ እዚህ የሚጎለትብኝ ምንድን ነው? የማንም ሽማግሌ ጠረቀ ስራ ፈጽ ወይ ጉድ! ለካ እንደዚህ የተከበረ ስራ ነው ካልሰራው ብዬ ስራ የጀመርኩት። ሊስትሮች እኮ ዝቅ ብለው ጫማዎችን የሚያጸዱት ለነገ ከፍታቸው ነው። እንኳን እነሱ ኢየሱስ ክርስቶስስ ዝቅ ብሎ የደቀ መዛሙርት ነገር አጥቦ የለም። ሊስትሮ መስራት እኮ አያሳፍርም። በእውነት የሚያሳፍርስ መስረቅ፣ የሰው እጅ መለመን፣ ሙሉ ጤና ይዞ ሰው ፊት መቆም ነው። በእውነት ዝቅ ብሎ ያጸዳ መታዘዝ ማለት ነው። ደግሞ እንዴት ደስ ይላል! አይገርም? እኔ እንዲያው ብዙ ጊዜ በቴሌቪዥን እኮ እነዚህ ታዋቂ አርቲስት ምናምን የሚባሉት አሁን ጋሽ ማሙድ ቢባል ብዙዎች ቢባሉ እኮ መነሻችን ሊስትሮ ነው ይላሉ። እውነታቸውን እኮ ነው። ደግሞ እንዴት ደስ ይላል እኮ በእውነት እንዲሁ የቆሸሸን ነገር ጽድት አድርጎ ሰውየው ዝንጥ ብሎ ደስ ብሎ ተነስቶ ሲሄድ እንዴት ደስ ይላል። እኔማ እንዴት አይነት ዘዴ እንደዘየድኩ። እኔ እኮ እችን ስራ እኮ የጀመርኳት ያ ሊስትሮ ልጅ እኮ በነገረኝ ነው። ደግሞ ደስ ይላል። አሁን እኔ ምንድነው ደስ ያለኝ ወሬ፣ ሴት ወሬ እንዲሁ የረባ ወሬ እኮ ይዛ ትመጣና ያኔ 20 ሳንቲም ቃሪያ ገዝታ የ20 ሳንቲም ስላት መጨረሻው 10 ሳንቲም ነው ብዬ መደብኩት እንኳን ካለው ቁርጥ ያለው ይሄ ነው ትላለች። አሁን እናት አለም ወንዶቹ ትልቁ የለ ትንሹ የለ እንዲሁ በእውነት ግርም ነው እኮ የሚል አጽድቼ ጨርስ ሳረግ ቲንኪው ማማ ብለው 200 ብር ጣል አርገውልኝ ይሄዳሉ። እንዴ
200 ብር እኮ ጉልት እድሜ ልኬን ተቀምጬ 200 ብር አይቼ አላውቅም። አሁን 200 ብር ሰው ቢሰጠኝ መልስ ነው ድሮ መመልሰው። አሁን እኮ መመለስ የለም። እቺ ስራ ጥባኛለች። እንዲያው ብርሃኑ ልጄ እንዳይሰማ ያቺ ደግሞ እንዲያው እዚህ ሐዋሳ ያለችው ትልቋ ልጄም ደግሞ እንዲያው እንዴት እንደዚህ ታረጊያለሽ የት ነው ያለሽው ስትለኝ ነበረ። እሷም ደግሞ እንዳይሰሙ እንዳያውቁ ነው እንጂ እኔ ስራውን ከዚህ በኋላ አላውቅም። በቃ ቆጭዬ ፏ እያርኩ የሰውን ጫማ በቃ እንደዛ አደርጋለሁ። ደስ ብሎኛል።